ሰላም ሰላም ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናችሁ? እኛ ሰላም ነን አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ እንግዲህ ሀይቅ ከተማ ላይ ፓሶ ሚሌ እንጨት ቤትን ፏ ብትና ሽብርቅ አድርገን የጨረስነውን ቤት ላስቃኛችሁ ወድጃለሁ። ይህ ቤት እንግዲህ ሀይቅ ከተማ ላይ ከሰራናቸው ቤቶች መሀል አንደኛው ነው። አንደኛውን እንግዲህ ማብሪያት ገጣጥመን ምናምን ሙሉ ለሙሉ አበራርተን ፏ ብትና አድርገነዋል። ይህን እንጨት ቤት እንግዲህ ወደ ህንፃ እንዲመስል አድርገን የሰራነው ቤት ነው። በጣም ነው የሚያምረው። በጣም የሚገርም ስራ የሰራው እንግዲህ ከሰራናቸው ስራዎች በጣም በጥንቃቄ ከሰራናቸው ስራዎች ውስጥ አንደኛው ይሄ ቤት ነው። ይህን ቤት እንግዲህ ስለዚህ ቤት አንዳንድ ነገር ስነግራችሁ ይሄ ቤት መጀመሪያ ላይ ልጥፍ ነበረ። በልጥፉ ላይ ጅብሰም ቻክ እና ኮርኒስ እንዲሁም ኤሌክትሪክ ገመድ ዝርጋታ ምናምን ውስጥ ላይ የሚስተካከሉ አንዳንድ ስራዎችን አስተካክለን እዚህ ደረጃ ላይ አድርሰነዋል። ከውጭ ሲያዩት ነው እንጂ እንጨት ቤት የሚመስለው፣ ከውስጥ ላይ ገብቶ ሲታይ እንደምታዩት ብሎኬ ቤት ህንፃ ነው የሚመስለው። በጣም የሚገርም ስራ የሰራው እንግዲህ ይህ ቤት ወላሂ ነው የምላችሁ ከብዙ ውጣ ውረድ ውስጥ ነው ከብዙ ውጣ ውረድ በኋላ ነው እዚህ ደረጃ ላይ ድረስ የተደረገው ማለት ነው። በጣም አድክሞናል፣ በጣም ደክመንበታል፣ በጣም ለፍተንበታል። በጣም ነው ብዙ መስዋዕት የከፈልንበት ማለት ነው። ማሻአላህ ደግሞ ስራችንም ደክመንም ለፍተንም በጣም አምሮልናል። በጣም ፍክት ያለ ስራ ነው። ብዙዎችን ያስደመመ ብዙዎችን ያስገረመ ስራ ነው። እስኪ ሁላችሁም ደግሞ አይታችሁ ተገረሙበት ብዬ ዛሬ ቪዲዮውን ይዤላችሁ ብቅ ብያለሁ ማለት ነው። ይህን ቤት እንግዲህ እንደዚህ አድርገን አሰማምረን እናንተም አይታችሁት እንደምትወዱት አንጠራጠርም። እንደነዚህ አይነት ጥድትና ፍክት ያሉ ስራዎችን ማሰራት ለምትፈልጉ ስልካችንን እያነሳችሁ ከዚህ ከስክሪኑ ላይ እያነሳችሁ መደወል ትችላላችሁ። ቤቱ የሚገኘው ሀይቅ ከተማ ፓሶ ሚሌ ላይ ነው። ሀይቆች ፓሶ ሚሌ እንደዚህ ምናምን ሀይቅ ዙሪያ ላይ የምትገኙ ቤተሰቦች እንዲሁም ወሎ የትኛውም አካባቢ ላይ ቤታችሁን ማሰራት ለምትፈልጉ ከመጀመሪያው እስከ መጨረሻው ፊኒሽንግ ስራ ድረስ የስፌቱ አገልግሎቶችን ይሰጣል። ወደ ስፌቱ ስትመጡ በቤት ስራዎች ላይ የምትፈልጉትና አገልግሎት ታገኛላችሁ። ስራችንን ደግሞ አማናችንን ወስደን ጥድትና ፍክት አድርገን ካሰባችሁት በላይ ሰርተን እናስረክባችኋለን። ለዚህ ደግሞ እየሰራንላቸው ሰዎች ምስክር ናቸው። ኢንሻአላህ ከኛም ጋር ስትገናኙ ደግሞ በጣም በሚገርም አይነት ስራዎችን ሰርተን እናስረክባችኋለን ማለት ነው። ስፌቱ ማለት ለሰው ብሎ የማይሰራ ቤቱ የሚያስፈልገውን ነገር ብቻ የሚያደርግ መፍረስ ካለበት አፈራርሶ ምናምን እጅግ ዘመናዊ የሆኑ ስራዎችን የሚሰራ ልጅ ነው። በስሩ ደግሞ ብዙ ወጣቶችን ወደ ስራ የሚያሰማራ ልጅ ነው። በዚሁ አጋጣሚ እናንተ ስራ ስትሰጡን ሌሎችንም ወጣቶችን የስራ እድል እንደምንፈጥር መዘንጋት የለባችሁም። ቻናሉንም ላይክ፣ ሼር እያደረጋችሁ ለሌሎች ተደራሽ አድርጉልን። በተረፈ ቤቱን አይታችሁ ምን አይነት ስሜት እንደተሰማችሁ እንዲሁም ደግሞ ምን አይነት አስተያየት እንዳላችሁ ኮሜንት ላይ አስቀምጡልን። አስተያየታችሁ ብርታታችን ነው። እንግዲህ ኮሜንታችሁን እያየን የሚስተካከል ነገር ካለ እናስተካክላለን። ጠንካራ ጎን ካለን ጠንካራ ጎናችን ይዘን እንቀጥላለን። ሀሳብ አስተያየታችሁ ሁሌም እንዳይለየን። ቤቱን እንዳያችሁት እንደምትወዱት ተስፋ አድርጋለሁ። ይመቻችሁ።